ከአታላይ ምላስ እግዚአብሔር ይጠብቃችሁ። ከሸንጋይና ከአታላይ ምላስ እግዚአብሔር ይጠብቃችሁ። መዝሙር 120 ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ሆይ ከሐሰተኛ ከንፈር ከአታላይ ምላስ አድነኝ ይላል። እንደው ወደ ውስጥ ገብቼ አንዳንድ ነገሮችን ከማንሳቴ በፊት ስለዚህ ስለ መዝሙር 120 ትንሽ ነገር ማለት እፈልጋለሁ። መዝሙር 120 ልክ እንደ ሌሎች መዝሙሮች ዳዊት ከሳኦል በሸሸ ጊዜ የጻፈው እንደሆነ ምንም ማስረጃ አያቀርብልንም። አንዳንድ የመጽሐፍ ቅዱስ አዋቂዎች ግን ይህንን ጽሑፍ በሁለት ከፍለው ያስረዱናል። አንደኛው ከባቢሎን ምርኮ በኋላ ፖስት ኤግዛይል የምንለው ጊዜ እስራኤላውያን ከምርኮ ወደ ኢየሩሳሌም በተመለሱ ጊዜ በዙሪያቸው የነበሩ አሕዛብ፣ ሳምራውያንና ሌሎች በሐሰት ስም ማጥፋት እና በጠላትነት ፈርጀዋቸው እና ይከሷቸው ነበር። ስለዚህ ይህ መዝሙር በሐሰተኛ ምላስ የተከበቡ ሰዎች ወይም አማኞች ወይም ቅዱሳን የሚያወጡት ድምፅና ጩኸት እንደሆነ ያሳያል። በሌላ መልኩ ይሄ መዝሙር የጉዞ መዝሙር ፒሊግራም ላመንት የምንለው ወይም ደግሞ የእርገት መዝሙር እንደመሆኑ መጠን ይህ መዝሙር ምዕመኑ ከክፉና ከጠማማ ዓለም ተለይተው ወደ እግዚአብሔር ማደሪያ ወደ ኢየሩሳሌም በሚያደርጉት ጉዞ ላይ የሚዘምሩት መዝሙር ይሄ ለዚህ ነው ፒሊግራም መዝሙር የጉዞ መዝሙር የምንለው። ይሄ ምንድነው? ከዓለም መከራ ወደ እግዚአብሔር ሰላም መውጣታቸውን የሚያመለክት መዝሙር ነው። እንግዲህ የዚህ የመዝሙሩ ዋና ጭብጥ ምንድነው ከተባለ በሐሰትና በተንኮል በተሞላ ዓለም ውስጥ ስንኖር የሚያመጣውን መከራ የሚያሳይ ዝማሬ ነው። ትልቁ የዚህ መዝሙር ሊያመለክተን ያለው ነገር ምንድነው? በዙሪያችን ባሉ ሰዎች ስም ማጥፋትና ውሸት የተማረረ ሰው የሚዘምረው ዝማሬ እንደሆነ ያሳየናል። በጣም ግን የዚህ መዝሙር ማጠቃለያ እንዴት ያሳዝናል መሰላችሁ? በጣም የሚያሳምመው ነገር፣ በጣም የሚያሳዝነው ነገር መዝሙረኛው እኔ ጸብ አልፈልግም፣ ክፉ ነገር አልፈልግም፣ ሰላምን እፈልጋለሁ ይላል። ቁጥር 7 ላይ ግን ስትደርሱ እኔ ሰላምን እወዳለሁ፣ እነርሱ ግን ለጦርነት ተዘጋጅተዋል። ምን ማለት ነው? እኔ ሰላምን ነው የምፈልገው፣ እነሱ ለመታረቅ፣ እነሱ ለመስማማት፣ እነሱ ከሚሄዱበት መንገድ ለመመለስ ፈቃደኞች አይደሉም። እና ከእንዲህ አይነት ክፉ ምላስ፣ የሐሰት ትርክት እግዚአብሔር ወይ አድነኝ የሚል ሰው ጩኸት ነው ይሄ መዝሙር። መዝሙረኛው ይህንን ጸሎት የሚያቀርበው በብዙ በተንኮልና በሐሰት ከተሞሉ ሰዎች መካከል ሆኖ ተከቦ በሐሰት ተወንጅሎ ባለበት ሲቹዌሽን ነው የሚናገረው ማለት ነው። አንድ ነገር እናውቃለን። ቃላት፣ ንግግር አይታይም፣ ግን የሚታይን ነገር ያደርጋል። አጥንት የለውም፣ ግን አጥንትን ይሰብራል። እና ከጦርነት በላይ ነው ባይዘው ንግግር በጣም ብዙ ነገሮችን ይጎዳል። ስለዚህ በዚህ ውስጥ ከዚህ ከመዝሙር 120 ቁጥር 2 3 ፖይንቶችን አንስቼ እንማራለን። አንደኛ የቃላትን አጥፊነት መረዳት ነው። እንግዲህ ሐሰተኛ ከንፈርና አታላይ ምላስ አንድ ነገር ነው የሚያደርጉት። ወደ እናንተ ሲወረወሩ፣ በእናንተ ላይ ሲቀሰሩ፣ ባልዋላችሁበት ውላችኋል ስትባሉ፣ ያላደረጋችሁትን አድርጋችኋል ስትባሉ በሕይወታችሁ ላይ ሰላምን ይነጥቋችኋል። እንዴት ግን ለምን ግን ብላችሁ ትብሰከሰካላችሁ። ሰላምን መንጠቅ ብቻ አይደለም፣ ከነዛ ሰዎች ጋር የነበራችሁ ጤናማ ግንኙነት ይበላሻል፣ ይፈርሳል። ከዛ ባለፈ ደግሞ መልካም ስምን ያጎድፋል። በዚህ ውስጥ ነው መዝሙረኛው ከሐሰተኛ ምላስና ከንፈር አድነኝ ብሎ ይጮሃል። እና ምንድነው መጥፎ ንግግሮች ከባድ ስለሆኑ እኔ በራሴ አልወጣው ምናስ አንተ አድነኝ። እኔ ዛሬ እንደዚህ ልባርካችሁ፣ ከሐሰተኛ ወሬ፣ ከክፉ ሰዎች ንግግር፣ ልብን ከሚያቆስል መጥፎ ንግግር እግዚአብሔር ይጠብቃችሁ። ኦኬ። ይሄ ለምን መሰላችሁ? እንዲህ አይነቱ ነገር መንፈሳዊም ስነ ልቦናዊም ጫና ስለሚያሳድርና
ጉዳቱ ከፍተኛ ስለሆነ ወደ እግዚአብሔር ነው የምንጮኸው። እግዚአብሔሩ የተወረወረው ንግርግር ቀስት እንዳይጎዳኝ አንተ ፕሩፍ ሁንልኝ፣ በቃ ጠብቀኝ። እግዚአብሔር ከክፉ ወሬ ይጠብቃችሁ ነው። ኦኬ፣ የቃላትን አጥፊነት እናያለን። ሁለተኛው እንዲህ አይነት ሲቹዌሽን ውስጥ ስንገባ ብቸኛ መጠለያ እግዚአብሔር ነው የሚል ትምህርት ያስተምረናል። ዳዊት ራሱን ለመከላከል ለቀረበበት የሐሰት ማስረጃ መልሶ ሌላ የሐሰት ማስረጃ እናንተን አላቀረበም። ይልቁንስ ብሎ እግዚአብሔር ያድነኝ ብሎ ነው የጮኸው። ሰዎች ስለኛ መጥፎ ነገር ሲያወሩ፣ ስማችንን ሲያጠፉ፣ ሰዎች በተሳሳተ መልክ ሲረዱን አንድ ነገር እንወቅ። የእውነተኛ ማንነታችን የሚረዳና የሚያውቅ እግዚአብሔር ከኛ ጋር እንዳለ ይግባል። እርሱ ከክፉ ምላስ የምንሸሸግበት ጋሻ፣ መጠለያ፣ መሰወሪያ ነው። እውነትን የሚያውቅ እግዚአብሔር አለና ለመጣው ምላስ፣ ለተወረወረው ጦርነት ሁሉ ምላሽ አትስጡ። ሰውረኝ፣ ጠብቀኝ፣ ልቤን ጠብቅ በሉት። እግዚአብሔር ይጠብቃል። ሶስተኛና የመጨረሻው ነገር የገዛ ምላሳችሁን ጠብቁ ደግሞ የሚል ትምህርት ያስተምረናል። ምን ማለት ነው? እኛ ላይ እንዲሁ ተወርውሮ ከደረሰ እኛ ደግሞ ስንቶችን አቁስለን ይሆን? ስንቶችን ጎድተን ይሆን? ስለዚህ ልንጠይቅ የሚገባው ነገር የኔንም አንደበት ያዝልኝ፣ እኔም የምናገረው ነገር ሌሎች ጋር ሄዶ እንዳይጎዳ እግዚአብሔር ሆይ ለንግግሬ ገደብን አበጅ፣ ለአንደበቴ ጠባቂን አበጅ እያልን እንድንጮህ ነው የሚያስተምረን ማለት ነው። ዛሬ ምንድነው እግዚአብሔር እያለን ያለው? ከክፉ ከሐሰተኛ ምላስ እግዚአብሔር ይጠብቃችሁ ነው። ይሄ ሲሆን ግን አንደኛ እናንተ ራሳችሁ ጉዳት እንዳታደርሱ ለንግግራችሁ እግዚአብሔር ጠባቂን ያኑር። ብቸኛ መሸሸጊያ በእንዲህ አይነት ሲቹዌሽን ውስጥ እግዚአብሔር እንደሆነ ይግባን። የቃላትን አጥፊነት እንረዳ። ግን በሁሉ ሐሰተኞች አሉ፣ የሐሰተኛ ምላስ አለ። ይሄ ደግሞ ሲወረወር ልብንም መንፈስንም ስሜትንም ይሰብራልና እግዚአብሔር ይጠብቃችሁ። እግዚአብሔር የተወረወረም ካለ ከዛ ውስጥ እግዚአብሔር ምክርን ያውጣላችሁ፣ ጥበብን ያውጣላችሁ የሚል ነው። እግዚአብሔር ከክፉ ምላስ ይጠብቃችሁ። አሜን። በኢየሱስ ክርስቶስ